ግብጽን ያስቆጣው የኢትዮጵያና የአሜሪካ ስምምነት ተደረገ። ዓለምን ያስደነገጠው የቴህራን አጸፋዊ ምላሽ በአሜሪካ ላይ ተሰነዘረ። አሜሪካ የ4.5 ቢሊዮን ዶላር የነዳጅ መሙያ የጦር አውሮፕላኖችን ለኳታር ልትሸጥ መሆኑ ገለጸች። የህፃናትን ነፍስ የቀጠፈው የድሮን ድብደባ በመቀለ ከተማ ላይ ተፈጸመ። የሀገራዊ ምክክር ኮሚሽኑ ውሳኔን የማጽደቅ ሂደቱ ተቋረጠ። የውሃና ኢነርጂ ሚኒስቴር በአባይ ወንዝ ጉዳይ ላይ ያልተጠበቀ ውሳኔ አስተላለፈ። የህገወጥ ጫኝና አውራጆች አሰራርን የሚገድብ ውሳኔ ተላለፈ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊግ ቤተሰቦች እንደሚከተለው ዝርዝር ትንታኔውን የምናሰማችሁ ይሆናል። ኢትዮጵያና አሜሪካ በመከላከያና በወታደራዊ በደህንነት መስኮች ላይ ያላቸውን የሁለትዮሽ ግንኙነት ወደ አዲስ የሥራ ምዕራፍ ለማሸጋገር የሚያስችል ሁለንተናዊ ስትራቴጂያዊ ትብብር ለመመስረት ከስምምነት ላይ ደርሰዋል። በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር በሜጀር ጀነራል ተሾመ ገመቹ የተመራው ከፍተኛ የኢትዮጵያ ወታደራዊ ልኡካን ቡድን በአሜሪካ ይፋዊ የስራ ጉብኝት አድርጓል። የልኡካን ቡድኑ በአሜሪካ መከላከያ ሚኒስቴር በመገኘት ከአሜሪካ የአፍሪካ ጉዳዮች ምክትል ረዳት ሚኒስቴር ብራያን ጄ ኤሊስ እና ከሌሎች ከፍተኛ የጦር አዛዦች ጋር በሁለትዮሽ የጋራ ጉዳዮች ላይ ሰፊ ውይይት አካሂዷል። የስምምነቱ ዋና ዓላማዎች የሁለቱን ሀገራት ወታደራዊ ደህንነትና ዲፕሎማሲያዊ ትብብር ወደ አዲስና የላቀ ምዕራፍ ማሸጋገር፣ የሀገራቱን ብሔራዊ ጥቅምና የጋራ ተጠቃሚነት ማረጋገጥ፣ በሁለቱ ወገኖች መካከል ያለውን የጋራ መተማመን በጽኑ መሰረት ላይ መገንባት፣ በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን በጋራ ማስፈን፣ ሁለቱም ወገኖች የተደረሱትን የትብብር ማዕቀፎችና ስምምነቶች ያለምንም መዘግየት በፍጥነት ወደ ተግባር ለማስገባት ስትራቴጂያዊ አጋርነታቸውን ለማጠናከር ሙሉ ቁርጠኝነታቸውን አረጋግጠዋል። የኢትዮጵያ ልኡካን ቡድን በቆይታው ከሌሎች የአሜሪካ የደህንነትና የመከላከያ ተቋማት ከፍተኛ አመራሮች ጋር ተጨማሪ ውይይቶች ማድረጉንና የተለያዩ የልምድ ልውውጥ ጉብኝቶችን ማካሄዱን የውጭ ጉዳይ ሚኒስቴር መረጃ ያመለክታል። በአሜሪካና በኢራን መካከል ያለው ዲፕሎማሲያዊና ኢኮኖሚያዊ ውጥረት በድጋሚ ማየሉን ተከትሎ የኢራን ከፍተኛ ባለስልጣናት አሜሪካ የደቀነችባትን አዲስ የኢኮኖሚ ጫናና ማዕቀብ አጣጥለውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ከዋሽንግተን ጋር ስምምነት ላይ መድረስ አልቻለችም በሚል በሀገሪቱ ላይ ከባድ የኢኮኖሚ ዘመቻ እንደሚጀምሩ አስታውቀዋል። አክለውም ከቴህራን ጋር የኢኮኖሚ ትስስር ያላቸውና ድጋፍ የሚያደርጉ ማንኛቸውም ሀገራት ከአሜሪካ ከፍተኛ የገንዘብ ቅጣትና ማዕቀብ እንደሚጠብቃቸው አስረግጠው ተናግረዋል። የኢራን የውጭ ጉዳይ ሚኒስቴር አባስ አርገቺ የትራምፕን ዛቻ በመቃወም ይህ የኢኮኖሚ ዘመቻ አሜሪካን ከዘፈቀችበት የውስጥ ሀገር ችግርና ቀውስ እንደማያወጣት ገልጸዋል። አርገቺ አክለውም እርምጃው የአሜሪካ ሕዝብ ትኩረት ከውስጣዊ የፖለቲካና የኢኮኖሚ ችግሮች እንዲወጣ ለማድረግ የተሸበረ ሴራ ሲሉ ተችተውታል። ፕሬዚዳንት ትራምፕ ዋሽንግተን ከቴህራን ጋር በሂደት ወደ ድርድር ጠረጴዛ ልትመለስ እንደምትችል ቢጠቁሙም የአሜሪካ ዋናና የማይደረደሩበት ቅድመ ሁኔታ ኢራን በምንም አይነት መልኩ የኒውክሌር መሳሪያ እንዳታመርት ማረጋገጥ መሆኑን አብራርተዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባቃር ጋሊባፍ በበኩላቸው አሜሪካ በመካከለኛው ምስራቅ በቀጠናው አዲስ የኃይል ሚዛን ለመፍጠር እየሞከረች እንደሆነና ዓላማውም ከቀጠናው በክብር መውጣት እንደሆነ ገልጸዋል። በአሁኑ ወቅት በሁለቱ ሀገራት መካከል ያለው ግንኙነት በከፍተኛ ኢኮኖሚ ጫና፣ የማዕቀብ ዛቻና በዲፕሎማሲያዊ ድርድር አማራጮች መካከል ተወጥሮ ይገኛል። አሜሪካ በይፋ ባጸደቀችው አዲስ የጦር መሳሪያ ስምምነት መሰረት እስከ 4.5 ቢሊዮን ዶላር የሚገመቱ የላቁ የነዳጅ መሙያ የጦር አውሮፕላኖችና ተዛማጅ አቪዬሽን ነክ ቁሳቁሶችን ለኳታር ልትሸጥ መሆኑን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስቴር እንዳወጣው መረጃ ሽያጩ እስከ 4 የሚደርሱ KC-46A የተባሉ በአየር ላይ እያሉ ነዳጅ የሚሞሉ የጦር አውሮፕላኖችን ያካትታል። ከአውሮፕላኖቹ በተጨማሪ 8 ሞተሮች፣ የራዳር ማስጠንቀቂያ ተቀባዮች፣ የሌዘር አስተላላፊና ሌሎች ዘመናዊ የቴክኖሎጂ አቪዬሽን መሳሪያዎች የሽያጩ አካል ናቸው። የKC-46A አውሮፕላኖች የኳታር አየር ኃይል የጦር ጀቶችን በአየር ላይ ያሉ ነዳጅ እንዲሞሉ በማስቻል ያለምንም ማቋረጥ የረጅም ርቀት ወታደራዊ ስምሪት የማድረግና የመከላከል አቅሟን በከፍተኛ ደረጃ ከፍ የሚያደርጉት ናቸው። የአሜሪካ የውጭ ጉዳይ ሚኒስቴር ይህ ሽያጭ ኳታር በመካከለኛው ምስራቅ ደህንነትና መረጋጋት መጠበቅ ላይ የምታደርገው ሚና የሚያጠናክር መሆኑን ገልጸው ነገር ግን በቀጠናው ያለው መሰረታዊ የወታደራዊ ኃይል ሚዛን የሚቀይር አይደለም ሲል አስታውቋል። በሀገራዊ ምክክር ኮሚሽኑ መድረክ ላይ የአዲስ አበባ ህጋዊና አስተዳደራዊ ባለቤትነት በተመለከተ የቀረበው የቃለ ጉባኤ ይዘት በተሳታፊዎች መካከል ከፍተኛ አለመግባባትና ውጥረት በመፈጠሩ የታቀደው የውሳኔ ማጽደቅ ሂደት ሙሉ በሙሉ አስተጓጉሎታል። በምክክር መድረኩ የቀረበው ቃለ ጉባኤ የአዲስ አበባ ተጠሪነት ለፌዴራል መንግስት እንዲሆን ቢስማማም ከተማ የኦሮሚያ ክልል መቀመጫ የመሆኗ ጉዳይ በተመለከተ ግን ለውይይት የሚሆኑ አማራጭ ሀሳቦች አካቶ ነበረ። የኦሮሚያ ክልል ተወካዮች የቀረቡትን አማራጭ ሀሳቦች አጥብቀው የተቃወሙ ሲሆን ጉዳዩ በአማራጭ ሀሳብ ደረጃ መቅረብ እንደሌለበትና በቀጥታ ይፈቀድ ወይም አይፈቀድ በሚል ግልጽ ውሳኔ እንዲሰጥበት ጠይቀዋል።
ወደ 350 የሚጠጉ ተመካካሪዎች በትናንቱ ቃለ ጉባኤ ላይ አንስማማም በማለት ተቃውሟቸውን የገለጹ ሲሆን ሂደቱ በዚህ መልኩ የሚቀጥል ከሆነ ስብሰባውን ረግጠው ሊወጡ እንደሚችሉ ዛቻ አሰምተዋል። የኮሚሽኑ አስቸኳይ እርምጃዎች የሚሆኑት ጉዳዩን በውይይት ለመፍታት የክልል ምክር ቤት ጉባኤ ተጠርቶ ውይይት ተደርጓል። የቀረበው ጥያቄ መርምሮ ለኮሚሽኑ የውሳኔ ሀሳብ የሚያቀርቡ ልዩ ኮሚቴ ምሽቱን ተቋቁሟል። ቅሬታ አቅራቢዎች ምሽቱን በኮንቬንሽን ማዕከሉ ወደሚገኘው የኮሚሽነሮች ቢሮ አምርተው አቋማቸውን አስረድተዋል። በሌላ በኩል ቀደም ሲል በስምምነትና በአማራጭነት የቀረበው ጉዳይ እንደገና ለውሳኔ እንዲቀርብ መጠየቁን የተቃወሙ ተመካካሪዎች አሉ። ቃለ ጉባኤው ለ4000 የምክክር ጉባኤ ተሳታፊዎች ተነቦ ይጸድቃል ተብሎ ቢጠበቅም ሳይነበብ ቀርቷል። እንደ ሸገር ሬዲዮ ዘገባ ቃለ ጉባኤው ሳይነበብ ለሶስተኛ ጊዜ በመቅረቱ ምክንያት ተሳታፊዎች ለተጨማሪ እንግልትና ወጪ መዳረጋቸው ተገልጿል። ኢትዮጵያ የአባይ ወንዝን የማልማትና የመጠቀም ሙሉ ሉዓላዊ መብት ያላት በመሆኑ የተፈጥሮ ሀብቷን ለመጠቀም ከማንኛውም አካል ፍቃድ መጠየቅ እንደማያስፈልጋት የውሃና ኢነርጂ ሚኒስቴር ዶክተር ሀብታሙ ኢተፉ ገለጹ። ሚኒስቴሩ ከፕላስ ኦፍ አፍሪካ ጋር ባደረጉት ቆይታ ኢትዮጵያ በአባይ ወንዝ ላይ የምታካሄዳቸው የልማት እንቅስቃሴዎች በሙሉ የሉዓላዊነቷ አካል መሆናቸውና የሕዝቧን ሕይወት ለመለወጥ የሚደረጉ ጥረቶች ከማንም ፍቃድ እንደማይጠይቁ አስረግጠው ተናግረዋል። ታላቁ የህዳሴ ግድብ ለኃይል ማመንጨት ብቻ የተገነባ መሆኑን የጠቆሙት ሚኒስቴሩ ግድቡ ቀጠናዊ የኤሌክትሪክ ትስስርና የኃይል ግብይትን በማስፋት ለጎረቤት ሀገራትም የሚተርፍ ትልቅ ሀብት እንደሆነ አብራርተዋል። ኢትዮጵያ ለታችኞቹ የተፋሰሱ ሀገራት ሱዳንና ግብጽ ባላት ከፍተኛ ግምትና ፍላጎት ምክንያት ከህዳሴ ግድብ በታች ሊለሙ የሚችሉ ከ230 ሺህ ሄክታር በላይ የመስኖ መሬቶችን ከመስኖ ልማት ውጪ በማድረግ ትልቅ መስዋዕትነት መክፈሏን ገልጸዋል። ሚኒስትሩ ግድቡን በጋራ ለማስተዳደር የሚቀርቡ ጥሪዎችን በሙሉ ውድቅ አድርገዋል። በኢትዮጵያ ንጹህ ሀብትና ላብ የተገነባው የብሔራዊ ክብር ምልክት የሆነው ግድብ ሲቃወም የነበረ አካል ዛሬ መጥቶ በጋራ እናስተዳደር ማለቱ ፈጽሞ የማይቻልና የማይታሰብ መሆኑን አሳስበዋል። በመጨረሻም የተፋሰሱ ሀገራት የኢትዮጵያን የልማት መብት ለመገደብ ከንቱ ሙከራ ከማድረግ ይልቅ በውይይት በእኩልነትና በጋራ ትብብር ላይ ትኩረት አድርገው መስራት እንዳለባቸው ጥሪ አቅርበዋል። በመቀለ ከተማ በሁለት የተለያዩ ስፍራዎች በተፈጸሙ የድሮን ጥቃቶች ህጻናትን ጨምሮ 13 ሰዎች ለከባድ ጉዳት መዳረጋቸውንና አሁንም ከተማ በከፍተኛ ስጋትና ውጥረት ውስጥ እንደምትገኝ ተገለጸ። ጥቃቱ በአሁወልቲ ክፍለ ከተማ ሞሟና ቀበሌ በሚገኝ በቅድስት ማርያም ቤተክርስቲያን አቅራቢያ የሚገኝ የመኖሪያ ቤቶችን ኢላማ ያደረገ እንደነበር ተገልጿል። አይደር ሆስፒታል እንዳስታወቀው ጠዋት 5 ተኩል ገደማ አዋቂዎችና ህጻናትን ያካተቱ 13 ተጎጂዎችን ተቀብሎ አስቸኳይ የህክምና እርዳታና የቀዶ ህክምና እያደረገላቸው ይገኛል። ሁለተኛው የድሮን ጥቃት ደግሞ በመቀሌ ኩሃ አካባቢ መፈጸሙን የአካባቢው ነዋሪዎች ለአዲስ ስታንዳርድ አረጋግጠዋል። በጥቃቱ ስለደረሰው የሰውና የንብረት ጉዳት ዝርዝር መረጃዎች እየወጡ የሚገኙ ሲሆን የከተማ ነዋሪዎችም አሁንም ቢሆን በከፍተኛ ስጋት ውስጥ ይገኛሉ። በአማራ ክልል በህገወጥ ጫኝና አውራጆች ስጋቶች ምክንያት በህብረተሰቡና በነጋዴዎች ላይ ይደርስ የነበረው እንግልትና የገንዘብ ብዝበዛ ለማስቆም የሚያስችል በጥብቅ ውሳኔ የተደገፈ የህግ ማስከበር እርምጃ መውሰድ መጀመሩን የክልሉ ፖሊስ ኮሚሽን አስታወቀ። ነዋሪዎችና ባለሀብቶች እቃቸውን በራሳቸው ማጓጓዝ በሚፈልጉበት ጊዜ ቢሆንም በግዴታ ገንዘብ እንዲከፍሉ መደረጋቸው ነዋሪዎቹን ማስፈራራትና ከፍተኛ እንግልት ይደርስባቸው እንደነበር በመግለጽ ላቀረቡት አቤቱታ ምላሽ ለመስጠት የተወሰደ እርምጃ ነው። ባለንብረቱ ካልፈለገና ካላዘዘ በስተቀር ማንኛውም አካል በግዴታ እቃ የመጫን ወይም የማውረድ መብት የለውም። ህጋዊ ፍቃድ ያላቸው ጫኝና አውራጆች እንኳን አገልግሎት መስጠት የሚችሉት ከባለንብረቱ ጋር አስቀድመው በሚያደርጉት ሙሉ ፍቃድና የዋጋ ስምምነት ብቻ ይሆናል። ይህ ህገወጥ ጫኝና አውራጆች ችግር በአዲስ አበባ፣ በኦሮሚያና በሌሎች የሀገሪቱ ክልሎች ከተሞች በስፋት የሚስተዋል በመሆኑ የዜጎችን መብትና ደህንነት ለማስከበር ተመሳሳይ የህግ ማስከበር ውሳኔዎች በሁሉም አካባቢዎች እንዲተገበሩ ጥሪ ቀርቧል። ለዕለቱ ያዝንላችሁ ዘገባዎች እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንደርሷችሁ ቻናላችን ሰብስክራይብ በማድረግ ወቅታዊና ሚዛናዊ መረጃዎችን ይከታተሉ። መልካም ጊዜ